ነጋችሁን የምታስቡ የተሻለ ቦታ መድረስ የምትፈልጉ ተጽዕኖ ፈጣሪ ሴት መሆን የምትፈልጉ ለራሳችሁ ለቤተሰባችሁ ለማህበረሰባችሁ የምትበጅ በራሷ የምትተማመን ሴት መሆን ከፈለጋችሁና ህይወታችሁ በጭራሽ እንዳይበላሽ የምታስቡ ሴቶች ይሄ ኤፒሶድ ለእናንተ ነው። ወጣት ሴቶች እንዴት ናችሁ? ሰላም ናችሁ እንዴ? ወጣቶችን ብቻ ነው ወይ ዛሬ ፍቅር ሰላም የምትዩ ካላችሁ በዋነኝነት የዛሬው ፕሮግራሜ በጣም ወጣት ያንግስተርስ ለሆናችሁ ላላገባችሁ እህቶች ሪሌሽንሺፕ ውስጥም ልትሆኑ ይችላላችሁ ላትሆኑ ይችላላችሁ በስራ ዓለም ብዙ ጊዜ ያላሳለፋችሁ ምናልባት 1 አመት 2 አመት ሆናችሁ ሊሆን ይችላል ስራ ከጀመራችሁ ወይ የኮሌጅ ተማሪዎች ልትሆኑ ይችላላችሁ ብቻ ከ18 አመት አልፏችሁ ግን ገና ያንግ በጣም ቱ ያንግ የሆናችሁ ልጆች ለእናንተ ነው። ለማታውቁኝ ፍቅር ይበልጣል እንባላለሁ። የሪሌሽንሺፕ and marriage counselor እንዲሁም ደግሞ የካውንስሊንግ ሳይኮሎጂስት ነኝ። ይሄንን በደንብ ጥጥት ካረክሽና ወደ ህይወትሽ የምትተገብሩ ከሆነ እመኚኝ የተሻለ የህይወት መስመር ላይ መጓዝ ትችያለሽ። በዚህ አጋጣሚ ደግሞ ቤተሰብ የሆናችሁ ልጆች ያሏችሁ ትላልቅ ልጆች ያሏችሁ ይሄንን ቪዲዮ ለልጆቻችሁ አጋሩ። ህይወትሽ እንዳይበላሽ የተሻለሽ ሴት ለመሆን ከፈለግሽ ማድረግ ያለብሽ ነገሮች ምንድናቸው? የምትከታዩ ለይሽ የምታዳምጪውን ሰው የምትመለከቱን ሰው በደንብ ፊልተር አድርጊ። ምክር የሚሰጥሽ ሁሉ የሚነግርሽ ሁሉ ላንቺ አስቦልሽ ነው ማለት አይቻልም። አንዳንድ ሰው ከቅናት በመነጨ ህይወትሽ ራሱ እንዲበላሽ ልትመከር ይችላልሽ። ብዙ እህቶች ወደ ሴተኛ ዳሪነት የገቡት ወደ ሱስ የገቡት የማይሆን የፍቅር ግንኙነት የገቡት ብትሰሚ ተመክረው ነው። በጓደኛ ተመክረው እውነት መስሏቸው የታሰበላቸው መስሏቸው ገደል ውስጥ የገቡ አሉ። አንዳንድ ሰው ጉድጓድ ውስጥ ገብቶ ጉድጓድ እኮ ይመቻል ይሞቃል አይነት ምክር ነው የሚሰጠውና የሚመክርሽን ሰው ሁሉ እውነቱን ነው ለኔ ያስበው ነው ብለሽ እንዳታስቢ። የሚያስብልሽ እንዳለ ሁሉ የማያስብም ስላለ ከዚህ ኑሯቸውን ለራሷ የቆመች ጀግና ሐሳቧን መግለጽ የምትችል ቤተሰብም ካላት ቤተሰቧን በአግባቡ የምትመራ ሴት ትሁን። ኑሯን ማለት የምትነግርሽን ኦፍ ኮርስ ከማንም ሐሳብ ተቀበይ። ነገር ግን ፊልተር ለማድረግ የሚያግዝሽ ሞር የኖረበትን ሰው ሲነግርሽ መልካም ስለሆነ የምታዳምጪውን ለይ የምትከታያቸውም ለይ። በተለይ ሶሻል ሚዲያ ላይ የአድናቆት ሱሰኛ እንዳትሆኚ። ብዙ ጭብጨባ ብዙ አድናቆት ሱስ ሊሆን ይችላል። በጣም early age ላይ ካለሽ ሃያዎቹ መጀመሪያ አካባቢ ካለሽ ዋው አንቺ እኮ እንደዚህ ቆንጆ ነሽ አንቺን ያገባ መታደሉ ነው የሚገርም ሰውነት አለሽ ይሄን አቋምማ ለእንደዚህ አርጊው ምናምን እያሉ በአድናቆት ቢያጅጎደጉዱብሽ እናቴ ተረጋጊ። አድናቆት ገፍትሮ ሊጥል የሚችላል እንደ ሱስ ነው እንደ ኮኬን እንደ ሄሮይን ነው። ኮንፊደንስሽን በአድናቆት ላይ እንዳትገነቢው። ለምን መሰለሽ ኮንፊደንስም አይባልም ኢንፋክት በሰዎች አስተያየት ላይ የተገነባ ለራስ የምትሰጪው ግምት ካለሽ ሰዎቹ አስተያየታቸው መጥፎ ሲሆን ይወርዳል ማለት ነው። ስለዚህ በፍጹም እንደዛ እንዳይሆን ካራክተርሽ ላይ ስሪ ማንነትሽ ላይ ስሪ። ነገ ላይ የሚያኖርሽ እሱ ነው። ንግግርሽን የሚያጣፍጠው ህይወትሽን ቀጥ ባለ መስመር የሚያስኬደው ለብዙዎች እንድትተርፊ የሚያረግሽ ካራክተር ነው እንጂ ዛሬ ላይ ያጨበጨበልሽ ነገ ሊከፈትርሽ እንደሚችል እነግርሻለሁ። አይታወቅም የሰው አስተያየት። ስለዚህ የሰው አስተያየት ጥመኛ እንዳትሆኚ ራስሽን ለማቀም ሞክሪ። ከእንደዚህ አይነት ነገር ፎከስ ኦን ዩር ካራክተር ፎከስ ኦን ዩር ቫልዩስ። ዋጋ የምትሰጫቸውን ነገሮች ላይ ይበልጥ ኢንቨስት አድርጊ። ነገ ላይ በነፃነት እንድትኖሪ ሐሳብሽን መግለጽ እንድትችይ በራስ መተማመን እንዲኖርሽ የሚያደርጉ ነገሮች ምናልባት ዛሬ ላይ ቦሪንግ የምታያቸው አክቲቪቲዎች ሊሆን ይችላሉ። ለምሳሌ መማር ማንበብ ያን ያህል ኢንተረስቲንግ ላይሆን ይችላል ግን ደግሞ ኢን ዘ ሎንግ ራን የረጅም ርቀት ህልም ካለሽ ግን ዛሬ ላይ ያ የሚደብር አክቲቪቲ ነው ነገ ላይ ትላልቅ ቦታ የሚያደርስሽ። ቶሎ ደስታን ለማግኘት አትሞክሪ። ቅጽበታዊ የሆነ ኢሞሽናል የወጣትነት ይሄ ራሽ ውስጥ እንዳትገቢ። ብዙዎች እንደዚህ አድርገው ዋጋ ከፍለዋል። ዛሬ ላይ ለመደሰት ብለው ነጋቸውን አበላሽተዋል። ምናልባት ዛሬ ላይ በኮሚትመንት በኃላፊነት ትምህርትሽ ላይ ፎከስ ብታረጊ ብታነቢ ስፖርት ብትሰሪ ነገ በጣም ረጅም ርቀት ሊያስኬድሽ የሚችለው ነገር ዛሬ ግን ምናልባት የዛኛው ኮሚትመንት አስፈርቶሽ ይሄ ቦርድ ሆነሽ ደክመሽ ሌዚነስ አጥቅቶሽ ስንፍና አጥቅቶሽ ነገሽ እንዳይበላሽ። ስለዚህ ትላልቅ ነገሮች
ጥሩ ቦታ እንድንደርስ የሚያደርጉን ነገሮች ባይዘው ዋጋ ያስከፍሉናል። ላብ ይፈልጋል። ሾርት ከት እንዳትመርጭ። በአቋራጭ የሆነ ባለጠጋ አግብቼ እንደዚህ አድርጌ በአቋራጭ በሆነ መንገድ ሄጄ ውበቴን ተጠቅሜ እንዳትሄጂ። ብዙ ጊዜ እንደዚህ አይነት ነገሮች ኢን ዘ ሎንግ ራን ነው ዋጋ የሚያስከፍሉት። ወዲያው ሊሆን ይችላል፣ ግን ጤንነትሽን፣ አስተሳሰብሽን፣ ለራስሽ የምትሰጪው ግምትን ውርድ ነው የሚያደርጉት። አትቸኩይ። ያው ደጋግሜ ነግሬሻለሁ፣ አትቸኩይ። ጥድፊያ የብዙ ሴቶችን ህይወት አበላሽቷል። በጥድፊያ ትዳር መስርተው፣ በጥድፊያ ሪሌሽንሺፕ ውስጥ ገብተው፣ በጥድፊያ የማይፈልጉት ህይወት ውስጥ ገብተው ብዙ ዋጋ ከፍለዋል። ተረጋጊ። ለሁሉም ጊዜ አለው። የበሰለሽ ሴት ስትሆኚ የበሰለ ወንድን የመምረጥ አቅም ይኖርሻል። ካልበሰልሽ የሪሌሽንሺፕ ዊዝደም ከሌለሽ እናቴ በብዙ ዋጋ ትከፍያለሽ። አንዳንዶች እስኪ ትናንትና እናቶቻችንን ይውላሉ። ትናንትና ላይ አይደለንም ያለነው። ዛሬ አዲስ ጊዜ ነው። it's a new generation። ትናንትና ላይ የነበረ ፈተና፣ ትናንትና እናቶቻችን ኢንካውንተር ያደረጉት ችግር አሁን ላይ የለም። ሶ ከጊዜው ጋር መሄድ አለብሽ። ራስሽን ማሳደግ አለብሽ። ራስሽን ስታሳድጊ ባስተሳሰብ ስትበሲ ባስተሳሰብ የበሰለ መለየት አያቅትሽ። መቅደም ያለበት ይቅደም። ተማሪ፣ ስራ ስሪ። ያልሆንኩትን ነገር አይደለም እየነገርኩሽ ያለሁት። ተምሬያለሁ፣ ገና እማራለሁ፣ ፒኤችዲ እንይዛለሁ፣ ዶክተሬቴን። ሶ በዚህ መንገድ ሳልፍ እኔ ዲግሪ ሲይዝ ማስተርስ ሲይዝ አሁን ደግሞ ፒኤችዲ እንይዛለሁ ስልሽ አልጋ ባልጋ ሆኖልኝ ምንጣፍ ተነጥፎልኝ አይደለም። በተለያየ ህይወት ቻሌንጅ ውስጥ አልፌያለሁ። ግን ጥርስን ነክሶ የዛሬ ለክሶ ነገ ሳቅ ሊያመጣ እንደሚችል አስቦ መንገድን መቀጠል፣ ካጠገብሽ የሚመጣ ዲስትራክሽንን እየገፋሽ መቀጠል ትልቁ ዊዝደም እሱ ነው። ስለዚህ ይሄንን የምነግርሽ ሳልኖርበት አይደለም፣ ኖሬበት ነው። ትችያለሽ። ሰውነትሽን ጠብቂ ስልሽ ያው ዘንጪ ምናምን ሁሌ እንሰማለን አይደለ? ሴት ልጅ ራሷን ስጠብቅ ጸጉሯ ምናምን ኦኬ፣ እሱ በተደጋጋሚ ተብሏል። ጥሩም ነው፣ አሪፍ ነው። እኔ ደግሞ ምልሽ ከሱም ባለፈ እሱንም ጥሩ ነው። ከሱም ባለፈ ግን የውስጥ ሰውነትሽን ጠብቂ። ሰውነትሽ ነገ ላይ እናት ስትሆኚ ሰው የሚይዝ አካል ነው። ልጅ የሚይዝ አካል ነው። ነፍስ ካንቺ ነው የሚወጣው። ስለዚህ እያንዳንዱ ኦርጋኖችሽ ንጹህ መሆን አለባቸው። ንጽህናቸው የሚጠብቀው ደግሞ አንደኛ ትልቁ ነገር ከሱስ ራስሽን ስትጠብቂ ነው። ይሄ ፒር ፕሬሸር እንጠጣ እናጭስ አንቺ ፋራ ነሽ እንዴ? የስ ለጊዜው ፋራ ተባይና ነገ ላይ ዘመንሽን ሙሉ አራዳ የምትባይበትን ኑሮ ትኖሪያለሽ። ዛሬ ላይ ይልሽ ፋራ ይበሉሽና ነገ ላይ በጣም ለብዙዎች የምትተርፊ የእርድና ጠጊዮንሽ ሴት መሆንሽን ታሳያለሽ። ችግር የለም። ሶላ ባውታ የጊዜ ጉዳይ ነው። ሰው ምንድነው የሚልሽ? መጠጥ፣ ሲጋራ፣ ጫት፣ ኮኬን፣ ሄሮይን፣ ዊድ ብቻ ቬፕ ምን አሁን አለ የተባለ ሁሉ ነገር ምንም ነው የማይጠቅመው። እነዚህ ነገሮች ሱስ አስያዥ ሰብስታንሶች ምንም ጥቅም አይደለም፣ ጉዳትም አላቸው። ምክንያቱም ሴት ልጅ እኛ ስንኖር ዛሬ ብቻ አይደለም ማሰብ ያለብን፣ ነገ ላይ ጄነሬሽን ከኛ ውስጥ ነው የሚወጣው። ለትውልድም ነው ማሰብ ያለብሽ። ንጹህ መሆን አለብሽ ውስጥሽ ራሱ። አንዲት ሴት ባይዘው ሱሰኛ ሴት ኢቭን ስትጸንስ ዲፌክቲቭ የሆነ ጽንስ ወይም ደግሞ ይሄ አብኖርማል የሆነ ጽንስ ማለት ጤናማ ያልሆነ ጽንስ የመውለድ ፕሮባቢሊቲዋ ሰፊ ነው። ድራግ ውስጥ ያለችና ምንም ከድራግ ጋር ያልተነካካ ሴት አንድ አይደለም። ከዚህ ባለፈ ደግሞ ኢሞሽናል ጤንነትሽ ላይ ስሪ። ቅድም እንዳልኩት የምትሰሚው የምታዩ ነገር ለአእምሮ ጤንነት በጣም ወሳኝ ነው። ሶሻል ኢንፍሉዌንስ አለ። ሰዎች ለብቻችን የምንኖር አይደለንም። ሰራውንዲንጋችን ተጽዕኖ ያመጣል። እኛም ለሰራውንዲንጋችን ኢምፓክት እንዳለን ሁሉ አካባቢያችን ደግሞ እኛ ጋር። ስለዚህ ቢ ኬርፉል። የአካል ጤንነትሽ፣ የውስጥ ጤንነትሽ፣ የስሜት ጤንነትሽን ጠብቂ። አርቀሽ አስቢ። አንዳንድ ነገሮችን ለማድረግ ከመወሰንሽ በፊት አሁን ይሄ የማደርገው ነገር ከ5 ዓመት በኋላ ምን አይነት ኢምፓክት ይኖረዋል ብለሽ አስቢ። አንዳንድ ስህተቶች እድሜ ዘመንሽን ዋጋ ያስከፍሉሻል። ሌትስ ሴ ከማትፈልጊው ሰው ብታረግጂ
እሱ ኃላፊነት አልወስድም ብሎ ትቶሽ ቢሄድ አንደኛ አባት የሌለው ልጅ ነው የምታሳድጊው። ሁለተኛ በአንቺ ኃላፊነት አለመውሰድ ሰው አለመምረጥ ልጁም ሊሰቃይ ነው። ሶስተኛ አንቺ ራሱ ከባድ ስቃይ ውስጥ ነው የምትገቢው። ከዚህ አልፈሽ ራሱ ደግሞ እንግዲህ በግልጽ ነው የምናወራው አቦርሽንን ካሰብሽ አቦርሽን በራሱ የሚያመጣው ኢሞሽናል ፊዚካል ፔን አለ። ተጠንቅቀሽ ነው ማሰብ ያለብሽ እያንዳንዷን በካልኩሌሽን። በህይወትሽ የሚመጡት ወንዶችን ብቻ አይደለም ሴቶችንም መጠንቀቅ አለብሽ። የምትኖሪው ለራሽ ብቻ አይደለም ለነገ ጄነሬሽንሽም ነው። ህይወት የሚወጣው ካንቺ ነው ብዬሻለሁ። አንቺ ነሽ ለጄነሬሽኑ መቀጠል ትልቅ ሮል ያለሽ። ሴት ልጅ እኮ ቀላል አይደለም እንትኗ ኢምፓክቷ። እኛ ኬርለስ ከሆነን ማንም ላንቺ ኃላፊነት የሚወስድ የለም ነው የምልሽ። ሰዎችን ኢምፕረስ ለማድረግ ሳይሆን ራሽን ኢምፕረስ ለማድረግ ትጊ። ቅድም እንዳልኩት ነው የአድናቆት ሱሰኛ እንዳትሆኚ። ራሽን ግን የተሻለች ሴት ለመሆን በራሽ ኢምፕረስድ ለመሆን ስሪ። ከትናንትናዋ ይልቅ ዛሬ ላይ በጣም የበረታች ከዛሬዋ ደግሞ ነገ የምትበረታ ሴት ሁኚ። ፉክክርሽ ከራሽ ጋር ይሁን። ሁሉ ባይዘው በሲዝን ያልፋል። ኢቭን የውበት መለኪያ ራሱ ትናንትና የነበረው ውበት መለኪያ ዛሬ የለም። የዛሬው ነገ አይኖርም። አንቺ ፎከስ ኦን ዩ ኢምፕረስ ዮርሰልፍ። ራሽን ለማከም ሞክሪ። ከምን ከቻይልድ ትራውማ። አብዛኛው ሰው ብዙ ያለፈበት ቁስል አለው። ልዩነቱ አንዳንዱ ህመሙን አክሞ በማከም ጀርኒ ላይም ሆኖ ራሱን ለመቀየር ኦሬዲ ኃላፊነት ስለወሰደ ጥሩ ህይወት ይመራል። አንዳንዱ ደግሞ ለጥፋቱ ለውድቀቱ ለስተቱ ትናንትናውን ያጉረመረመ ሰበብ እየሰጠ ጀስቲፋይ ያደረገ በስንፍና ውስጥ የሚኖር አለ። አንቺ የቷን ነው መሆን የምትፈልጊው? ሰልፍ ፒቲ ራሽን በቃ በራሽ መንገድ እያጽናናሽ ለስንፈትሽ ምክንያት እየደረደሽ መኖር ትችላለሽ። ምርጫው ያንቺ ነው። ግን ልንገርሽ የተሻለ ህይወት እንዲኖርሽ ከፈለግሽ ሪሌሽንሺፕሽ ወደፊት የምትመሰርችው ቤት ጤናማ እንዲሆን ከፈለግሽ ራሽን ማከም ካሁኑ ጀምሪ። ሂሊንግ ኢዝ አ ጀርኒ ጉዞ ነው። ድነሽ ሙሉ በሙሉ ፐርፌክት ሆነሽ ታገቢያለሽ አይደለም ምልሽ ስራ ነው። ጀምሪ ግን ካሁኑ። መቀየር ማችሁ ትናንትና ነው እንጂ ነገን ትችያለሽ። ትልቁ ሰባሪ ነገር ደግሞ ምን እንደሆነ ታውቂያለሽ? ሰበበኛ መሆን ትችያለሽ። በምንም አይነት ፋሚሊ ውስጥ እለፊ፣ በምንም አይነት አቢዩዝ ውስጥ እለፊ፣ ነገ መቀየር ይችላል። you got this። ይሄ ሁሉ ነገር ሆኖ አንድ ትልቁ ነገር ሰክሰስፉል እና ጠንካራ ሴት እንድትሆኝ የሚያደርግሽ ከአምላክሽ ጋር always connected ሁኚ። በእግዚአብሔር ፊት የሚንበረከክ በሰው ፊት ይቆማል። በማንም ፊት ነው የሚቆመው። ኃያል ሴት መሆን ከፈለግሽ፣ ተጽዕኖ ፈጣሪ ሴት መሆን ከፈለግሽ፣ ንግግሯ በጨው እንደተቀመመ የሚጣፍጥላት ሴት መሆን ከፈለግሽ ከአምላክሽ ጋር ኮኔክሽን ይኖርሽ። እግዚአብሔርን የምትፈራ ሴት በጣም ነው በሰው ዘንድም የምትከበረው። ዋይዝ ናት። ጥበብ ምንጩ እሱ ስለሆነ እንዴት መኖር እንዳለባት፣ ቤተሰቧን እንዴት ማስተዳደር እንዳለባት፣ ራሷን እንዴት መግዛት እንዳለባት በደንብ ነው የምትለየው። የዓላማ ሴት ናት። የፕሪንሲፕል የመርህ ሴት ናት። ሰነፍ አይደለችም። ያቺ ምሳሌ ላይ እንዳለችው ሴት መብራቷ ራሱ የሚጠፋ አይደለም። በሌሊት የምትነሳ ናት። ትነግዳለች፣ ትማራለች፣ ለሷ ለቤተሰቧ የተረፈች ናት። የባሏ መመኪያ ናት። ብርቱ ናት፣ ጠንካራ ናት። ይሄ ማለት አታለቅስም አትወርቅም ምናምን አይደለም። ተወርቃ መነሳት ትችላለች። ራሷን ፊክስ ታደርጋለች፣ ከስተቷ ትታረማለች፣ አፖሎጃይዝ ታደርጋለች። ራሽን ለማከም ከፈለግሽ ጆርናል አድርጊ፣ ጻፊ፣ ፖድካስቶች ተመልከቺ፣ ጸልይ። ወድሻለሁ። የምትፈልጉት ሐሳብ አስተያየት ወይም ጥያቄ ካለ ኮሜንት አድርጉልኝ። ክበሩልኝ። ሼር ላይክ ሰብስክራይብ አድርጉ። ቻናላችንን ኖቲፊኬሽን ደውል ምልክቷን ጫን ስትሉ ደግሞ በየጊዜ ቪዲዮ ሲወጣ መልእክት ይደርሳችኋል። love you all bye